ሰሞ እሺው ምንድነው የሚውጠኝሽ ስልክ ካላነሳች ኡፍ ወይኔ ኒና ጉዶንኩኝ በቃ እናት ይቅርታ ደህና ነሽ እግዚአብሔር ይመስገን አንዴ ላስቸግርሽ የምታውቂው ሰው ከሆነ ልጠይቅሽ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ምን ነው እንዴ ገና ገበያ ከመሄዴ እንዲህ ያለ ጸጉሯን ያንጨፈረረች ሴት ትግጠመኝ እንዴ እሺ በቃ ተይው ችግር የለው እንዴ ናትና አበስ ገበርኩ በስመ አብ ወወልድ ወመንፈስ ቅዱስ ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ የጽናት ክፍል 159ኛ ነው። በዛሬው ቪዲዮ እጅግ በጣም የሚያስገርሙ አዳዲስ ነገሮች ተከስተዋል። እንግዲህ ኪራንና ጽናትን ተከትላ ኒናም ክፍለ ሀገር ገብታለች። ኒናን ክፍለ ሀገር ያስገባት ጉዳይ እንግዲህ አስጨናቂ የሚባለው ሰውዬ ወደ ቤት ከመጣ ጊዜ ጀምሮ ኒና ሰላሟን አጥታለች። ኒና እንግዲህ በማታውቀው ነገር የማታውቀውን ነገር አምጪ እየተባለችም እንግዲህ በአስገዳጅ ሁኔታ ከየቤቱን ካርታ እንድታመጣ በተደጋጋሚ ሲያስጨንቃት ነበረ። ኒና ታዲያ እዚህ ቤት እኔ በልቼ ጠጥቻለሁ። ኪራና ጽናት በጣም መልካም ሰዎች ናቸው። በእነሱ ላይ ምንም አይነት ጉዳት ማድረስ አልፈልግም። ህይወቴን እንኳን ብታጠፋ ጉዳዩን አውጥቼ አልናገርም በማለትም እንግዲህ የቤቱን ካርታ ላለመስጠት ቤቱን ጥላ ወደነ ኪራና ጽናት ሄዳለች። ኪራና ጽናት እንግዲህ ክፍለ ሀገር ከገቡ በኋላ ጽናትና ኪራ እጅጉን ደስ የሚል ጊዜ እያሳለፉ ይገኛሉ። ነገር ግን የኪራ ነገር እንግዲህ ያው ቶሎ ስለሆነ የሚናደደውም በፍጥነት ነው። ነገሮችን የሚያከናውነውም በችኮላ ስለሆነ እንግዲህ ከብዙ ሰዎችም እየተጣላ ይገኛል። ነገር ግን ጽናትም እንግዲህ እሱ ባደረገው ነገር ብትናደድም ነገር ግን የሱ ፍቅር ስላለባት ምንም አይነት ነገር ልትናገረው ልትቆጣውም አልፈለገችም። የጽናት አባትም እንግዲህ ኪራን ተቆጥቶ መጥፎ ነገር እንዳታደርግ አትቸኩል፣ ፍቅር ከትዕግስት ጋር ሲሆን ጥሩ ነው በማለትም ጥሩ ምክር ሰጥተውት ነበረ። ኪራ መልካም ብሎም እንግዲህ ያጠፋውን ጥፋቱንም ማምኖ ይቅርታም ጠይቆ ካሳም ሰጥቶ ከሰዎቹ ጋር ታርቋል። ነገር ግን ቅዱስና ናቲም እንግዲህ አይን ላይን እየተፋጠጡ ይገኛሉ። ቅዱስ ወደ ቤቱ ከተመለሰ ጊዜ ጀምሮ እንግዲህ የቤቱ ሰላም ጠፍቶበታል። ምክንያቱም ናቲ ያመጣት ሴት እንግዲህ በጣም እላፊ ነገሮችን ስታከናውን ቅዱስ ባየ ጊዜ እንግዲህ ይህ ነገር አይስማማኝም፣ ከዚህ ቤት ትውጣልኝ እያለ ይገኛል። ቅዱስ እንደዚህ አይነት ነገር እኔ አልፈልግም፣ ቤቴ ድረስ ይዘህብኝ የመጣኸው ምን ለማድረግ ነው ሲልም እንግዲህ ናቲን ሲቆጣው ነበረ። ናቲ ደግሞ እንቡጥዬ በጣም መልካም ሴት ናት፣ ለምንድነው የምትናገራት እያለም እንግዲህ ለእንቡጥዬ እየተደረበ ለሷ ሲናገር ነበረ። ቅዱስ ግን እንደዚህ አይነት ነገር በጭራሽ ቤቴ ውስጥ ማየት አልፈልግም፣ እዛው በጸበላችሁ ወደ ቤቴ መታችሁ እኔ የማልፈልገውን ነገር እንድታከናውኑ በጭራሽ አልፈቅድም እያለም እንግዲህ ይህ ነገር አያስፈልግም በማለትም ከቤቱ አስወጥቷቸዋል። እንቡጥም እንግዲህ በዚህ ነገር ተናዳ አንተ ሰው ቤት ነው የምትወስደኝ፣ አዝናናሻለሁ ብለ ከቤት ታወጣኛለህ፣ ነገር ግን መኖሪያ ቤት ወስደኸኝ እዛ ምን ላደርግ ሄዳለሁ፣ በዛ ላይ ደግሞ እንደዚህ ከፍ ዝቅ እያደረጉኝ ሲናገሩኝ ዝም ብለህ ትመለከታለህ፣ ከእንግዲህ በኋላ ካንተ ጋር አልሄድም ትለዋለች። እንግዲህ እሱም ምን ልቀጣልሽ፣ ቅጭኝ በቃ አቀጣለሁ በማለትም ቅጣቱ ዘፈን ዝፈንልኝ በማለትም እንግዲህ ምን እንደምትቀጣው በግልጽ ስትነግረውም እንግዲህ እሱም አበባዎችሽ እንዲደርቁብሽ ትፈልጊያለሽ ወይ? ድምጼ ብዙም የሚመች አይደለም፣ አበባዎችሽ እንዲጠወልጉብሽ ካልፈለግሽ እዘፍንልሻለሁ በማለትም እንግዲህ እሱ የሚያውቀውን ዘፈን ሲዘፍንላት ነበረ። ነገር ግን ዘፈኑ አልተስማማትም፣ ቀይርልኝም ስትለው ነበረ። በሌላ በኩል ጽዮን ምሩን እየተከታተለቻት ትገኛለች። ጽዮንና የናሆም እናት ተመካክረው ወደ ምሩ ቤት ተመልሰዋል። እንግዲህ አሁን የመጡበት መንገድ ደግሞ ለየት ባለና እንዳይነቃባቸው በትሁትና መልኩ ነው። እንግዲህ ወደ እነ ምሩ ቤት ተመልሳ የመጣችው ጽዮን አሁን ባለችበት ሁኔታ ላይ እንግዲህ ምንም አይነት ክፋት የምትሰራም አትመስልም። ነገር ግን ከናሆም እናት ጋር ተነጋግረው
ምሩን ከዛ ቤት ለማውጣትና ምሩን ያላደረገችውን አድርጋለች ብሎ እሷን ለመወንጀል ይመስላል ወደዛ ቤት በድጋሚ ተመልሳ የመጣችው። ሰኒ ግን ስታያት ይህንን ነገር አልወደደችም። ለምንድነው ተመልሰሽ የመጣሽው ስትልም ስጠይቃት ነበረ። ምሩዬ ብቻዋን እንዳትሆን ብዬን የመጣሁት ትላለች። እንግዲህ ጽዮን እኔ ያለሁ እኮ እኔ እያለሁ ብቻዋን አትሆንም፣ ለእኔ ነው አደራዊ ተሰጠው ስትልም እንግዲህ ሰኒ ስትመልስላት ነበረ። ታዲያ ጽዮንም ምክንያት ስለማታጣ እኔም እንግዲህ ብቻዋን እንዳትሆን ከእሷ ጋር ለመሆን ብዬን የመጣሁት ምሩዬ እንዴት ነሽ በማለትም በተደጋጋሚ ስለ ሰላሟና ስላለችበት ሁኔታ ስጠይቃት ነበረ። ኪራ ጎረቤት ገብቶ ብርዝ ጠጥቶ እንግዲህ የጠጣው ብርዝ እንደሚጣፍጥና የጋበዘችውን ሰውም ሲናገር ነበረ። ጽናት ይሄንን ስትሰማ በጣም ነው የቀናቸው። ከቅናትም አልፎ እንግዲህ ወደዛ ቤት ድጋሜ እንዳትሄድ እኔ አሁን ሰልችቶኛል፣ ድክም ብሎኛል፣ ከከተማ እስከ ክፍለ ሀገር ድረስ አንተን ተከትዬ አሁንም ድረስ አንተን ልትረዳ አልቻልክም። አሁን ግን ከአቅሜ በላይ ሆኗል። ሁለተኛ የእሷን ስም ስጠራ እንዳልሰማ ከእነ አባቷ እስከ አያቷ ነው መጥራት ያለብህ በማለትም እንግዲህ ኪራ ላይ ለደቂቃ ተቀይራበት ነበረ። ኪራ እንግዲህ የጽናት እንደዚህ መሆኑ አስደስቶታል። ምክንያቱም ጽናት በልቧ ገብቻለሁ አፍቅራኛለች ብሎም ስላሰበ ታዲያ ያለፈውን ነገር ባያስታውስም አሁን ጽናት ያለችበት ሁኔታ እሱን እንደወደደችና በሱ ፍቅር እየከነፈች እንደሆነ ስለተረዳም እንግዲህ በጣም ነበረ ደስ ያለው። ነገር ግን ተረጋጊ፣ ከእንግዲህ በኋላ አንቺ የማትፈልጊውን ነገር አላደርግም ብሎም እንግዲህ ቃል ገብቶላት እሷም ተረጋግታ እኔ ከእንግዲህ በኋላ ደክሞኛል፣ የማይሆን ነገር ማየትም ሆነ መስማትም አልፈልግም ብለው እሺ ብሏትም እንግዲህ በጉዳዩ ተስማምተው ጽናት ወደ ቤት ስትመለስ ኒና እንግዲህ ከከተማ ተነስታ ወደ ክፍለ ሀገር መጥታለች። ኒናና አስጨናቂ ሲጨቃጨቁ እንግዲህ ኪያ ትሰማለች። ኪያ ጉዳዩን ሰምታ ወደ ቤት ገብታ ምን ተፈጠረ ብላም አስጨናቂን ስጠይቀው እንግዲህ ምንም እንዳልተፈጠረና ሰላም እንደሆኑ ነበረ ሲነግራት የነበረው። ነገር ግን ኒናን ለብቻ ሲያገኛት እንግዲህ የቤቱ ካርታ የታለ፣ የቤቱን ካርታ ፈልገዋለሁ በማለትም እሷን ሲያስጨንቃት ነበረ። እሷ ግን ይሄንን አልናገርም፣ ሲጀመርም የት እንዳለም አላቅም ትላለች። ታዲያ እሱም ይሄንን ካላደረግሽ እዚህ ቤት ምን ትሰሪያለሽ? አንቺም ትጠቀሚያለሽ። አሁን ካለሽበት ህይወት የተሻለ ህይወት ይኖርሻል። ስለዚህ የቤቱ ካርታ የት እንዳለ ንገሪኝ በማለትም እንግዲህ ገንዘብ እንደሚሰጣትና የቤቱን ካርታ ካገኘችና ለሱ ከሰጠችው የተሻለ ህይወት እንደሚያኖራት ቃል ሲገባላት ነበረ። ታዲያ ይሄንን ላለማድረግ ስትልም እንግዲህ ኒና ሻንጣዋን ሸክፋ ወደ ክፍለ ሀገር ወጥታለች። እንግዲህ ኒና ስለ እነ ኪራና ስለ እነ ጽናት ስትል እንግዲህ የማታውቀውን ሀገር አቋርጣ ወደ ክፍለ ሀገር ገብታለች። ወደ ክፍለ ሀገር እንግዲህ መንገዱን ስለማታውቅ መንገድ ላይ ስትሄድ አንድ ሴት ስትመጣባትም እንግዲህ ልጠይቃት ስታስቆማት፣ ሴትይቷ ግን እንደዚህ አይነት ሰው አይታ አታውቅም። እንግዲህ የከተማ አራዳ ለገጠር እብድ ነው እንደሚባለው ሁሉ ስታያትም እንግዲህ ኒና ጸጉሯ ተንጨብሮ ነበረ። እንደዚህ አይነት ሰው እንዴት በጠዋቱ ይገጥመኛል? አምላኬ ሰላም አውለኝ ብላም እንግዲህ ሴትይቷ ምንድነሽ ብላም ከቁም ነገርም ሳታያት እንግዲህ በስማአም ብላ አማትባ አልፋት ትሄዳለች። ኒና ይሄ ጉዳይ አስደንግጧት ምንድን ነው ብላም እንግዲህ እሺ በቃ ችግር የለውም አትንገሪኝ ብላ ተለይታታለች። እንደምንም ብላ ስልክ ደዋውላ ግን ወደ ቤት ደርሳለች። እንግዲህ መንገድ ላይ ወጥቶ ዴቭ ተቀብሏት ቤት አድርሷት ነበረ። ቤት ስትደርስ ጽናትን ስታገኛት ጽናት ናፍቃት ስለነበረ በጣም ተጠምጥማባት ነበረ ሰላም ያለቻት። እንኳንም ደህና መጣሽ ብላም እንግዲህ ጽናትን በፈገግታ ተቀበለቻት። በተለይም ኪራን ስታገኝ እጅግ በጣም ተደስታ ነበረ። ኪራም እንግዲህ እንዴት መጣሽ፣ ለምን መጣሽ ብሎ ከመጠየቁ በፊት ሰላምታዋን ለማቅረብ አንገቱ ላይ ተጠምጥማ ኪራዬ ስትልም ሰላም ስትለው ነበረ። ታዲያ የእሷ መምጣት በምን ምክንያት እንደሆነ ማናቸውም አላወቁም። ይህንን ነገር ስትናገር ኪራ እንግዲህ እንደተለመደው መናደዱ የማይቀር ጉዳይ ነው። ጽናትና ኪራ በድጋሚ ወደ ከተማ መመለሳቸው እየደረሰ ነው። እንግዲህ ወደ ከተማ ሲመለሱ ምን እንደሚፈጠር ባይታወቅም ኒና ግን አሁን ይዛ የመጣችው
ሀሳብ እንግዲህ እነሱን እንደሚያስደነግጥ እናስባለን። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅጉን በጣም ከልብ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ እያልኩኝ የዛሬው ቪዲዮ እዚህ ጋር ያበቃል። ቸር ሰንብቱልኝ።